Hello, this is Microphone Media. Please like, subscribe, and share. Thank you. ሄሎ እሺ ሰላም ነው። በድጋሚ ደህና ነን። እንዴት ነህ አንተ? እግዚአብሔር ይመስገን ደህና። ትንሽ ቆየት ብሎ ከግማሽ ሰዓት በፊት ይሁን 45 ደቂቃ ቢፎር አላውቅም፣ የሆነ ሁለት ነገር ልክ ያለው አላየሁትም። ድራማ የመሰለ ነገር ነው። እንደ ነገርኩ ውጭ ወጣ ብዬ ስለነበረ አላየሁትም። ምን አዲስ ነው? አዎ በቃ አሁን ነው። ምን አዲስ ነገር አለ? ቢፎር በቃ ከ40 ወይ ከ30 ችግር ከ30 ደቂቃ በፊት ፒክቸር ልክ ያለው። እሺ እሱ ሳየዋለሁ። ግን አሁን እኔ የምልህ ያለውኝ እንዴት ነው አዲስ አበባ በከፍተኛ ደረጃ የምልህ ሀገሪቷ በነዳጅም በብዙ ነገርም ትቸግራለች እያሉን ነው። እስቲ እኔ እሱን በሚገባ በተጠናከረ ሁኔታ በመረጃ ፒክቸራዊ መረጃ በሁሉ ነገር አረጋግጬ ልልክልህ እችላለሁ። ምክንያቱም ያውቀዋል ኦልሬዲ፣ ይህንን ኦልሬዲ የሚታወቅ ነገር ነው ብዬ ነው ችላ ያልኩት እንጂ በሙሉ ኦል አራውንድ ሲቲ እንትን ሆኗል። ምንድነው አርት ሆኗል። በሁሉ አቅጣጫ ያልቆመ ትራክ የለም። ያልቆመ የት ወሬቨር እንትን ምንድነው ዩኒሳ በለው ቱሊዲምቱ በለው የቆየ ፈጀ በቃ አራውንድ አዲስ አበባ በሙሉ ላይ ያልቆመማ። አሁን በቀደም ለታ ከአቧሬን ታውቀዋለህ? አቧሬ ያውቀዋለህ እንዴ ታዲያ? ከአቧሬ ተነስቶ ያየሁትን ነው። እኔ እንደውም ላነሳ ሆነ የሚታወቅ ነው ብዬ ምናልባት ይሄ ይታወቃል ብዬ ነው፣ ግን እችላለሁ ፍሮም ቱሞሮ ምናምን አፍተር ከአቧሬ ጀምሮ እስከ እስጢፋኖስ ለመቀበል ማለት ነው። ከአቧሬ የጀመረ በካዛንቺስ አድርጎ በድሮ ቶታል ባፈረሱት ቶታል አድርጎ ቀጥታ ምንድነው በድሮ አድዋ ሆቴል ካወቅከው በዜብራ ወይ አድዋ የፊት ለፊት በአድዋ ሆቴል አድርጎ መብራቱ ጋር ይቆማል። መብራቱን ከቆመ በኋላ መብራቱ ያው አቋርጦ ወዴት ይሄዳል? ወደ ኢሊሊ ወይ ደግሞ ወደ ሰጎን ሆቴል ይወርዳል። በሰጎን ሆቴል አድርጎ እንግዲህ ይገሰግሳል። እንደገና ደግሞ ከይሴ የመጣ ደግሞ መሀል አለ። ይሄ ሁሉ የት ለመሄድ ነው? ወደ እስጢፋኖስ ላለው እስጢፋኖስ ያለችው ማደያ እሷን ለመጠቀም። እሺ ወደ ቤተ መንግስቱ ድልድይ ሳትሻገር ማለት ነው። የለም እዛ በቃ እዛ አካባቢ እንደዛ። ምክንያቱም ለምንድን ነው ቤተ መንግስቱ አካባቢ እንዲቆም ስላልተፈለገ ነው። ዙሪያ በዛ ጥምጥም መጥቶ ያለው ዙሪያ ጥምጥም ያደረጉት ያው ያሉበት ሁኔታ ምን እንደሆነ ይታወቃል። ያው የዳይፐር ሰዓት ነው ለነሱ። አሁን ዳይፐር በዳይፐር የሆኑበት ሰዓት ስለሆነ እዛች አካባቢ ወፍ ዝር እንዲል አይፈልጉም እና ይህንን ሁሉ ራውንድ ጡዘቱን ያዞሩት ያንን ምንድን ነው ይሄ ሁሉ ከዚህ የተነሳ ነው። ግን ከዚህ ደግሞ ሌላ ደግሞ በማይሆን አቅጣጫ ሌላውም ጋር እንደዚሁ ነው። በየአቅጣጫው አንድ የማይታመን ፊውል ስቴሽን ለመቅዳት የሚነሱበት ቦታ በምንም ተአምር አትገምጡ። በጣም በውድ እየገዛን ነው። ጥቁር ገበያ ላይ በጣም ውድ እስከ 300 ለ1 ሊትር እየገዛን ነው ብሎ አንዱ ደውልልኝ ነበረ። ትናንትና ወራት በትክክል እንዲያውም እሱን አንዴ ፒክቸሩ አለ፣ እኔ አንስቼዋለሁ። ለተወሰነ ጊዜ ነው ያነሳሁት። የት ነው ይሄ ቦታው? አሁን ብነግርህ ወደ ዓለም ባንክ አካባቢ ነው። ሌሊት አይደለም፣ ሌሊት ነው፣ ቀን አካባቢ ይመስለኛል። ቀን ሳልፍ ምን ይሆንልሃል መሰለ፣ ድብድብ ይጀመራል። ከማን ጋር? ከነዚህ ከህግ እናስከብራለን ከሚሉት ጋር። ቢኮዝ ኦፍ ዋት እዛ ገብተው ታርጋቸውን እየፈቱ ምንም ባላረጉበት ታርጋቸውን እየፈቱ ይሄን ሁሉ አንስቼዋለሁ፣ ልልክልህ እችላለሁ። ታርጋቸውን እየፈቱ ምንድን ነው ብዬ ጠጋ ብዬ ስል ምንም ሳያናደርግ ምንም እንትን ለምን ቆመ? ለምን እዚህ ጋር ቆመ? እነሱ ለራሳቸው ኑሮ አድርገውታል። ሳምንት 15 ቀን 20 ቀን ኑሮ አድርገውታል። ነዳጅ በመጠበቅ ኑሮ አድርገውታል። ሁሉም ኑሮ አድርገውታል። እንዲያውም አንዳንዴ ምን ይባላል መኪና ሁሉ የሚዘረፍ እንዳለ እንደዛ ብለውኛል እኮ። የሚገርም ነገር ፖሊስ አሁን የምትለው ያለውን እንዳለ ጽፎ ልኮልኛል። አንዱ ማደያ በላይ መጥተው ይህን ያህል ገንዘብ ክፈሉ እያሉ እያስገድዱ የከፈሉትን ያስቀዷቸዋል። ማንም ያስቆማቸው የለም። አንከፍልም በብዛት ያሉት ደግሞ ይደበድቧቸዋል፣ ትኬት ይሰጧቸዋል።
በጣም እርስ በርሳቸውም ህዝቡም የሚጣላበት ጊዜ ያለ በጣም ችግር ላይ ነው ያለው ህዝቡ እየተባለ ነው። ህዝቡ ታዲያ እንዴት ነው አሁን ኑሮው በጣም ተወደዋል። አሁን ይሄ ምልህ የዕለት ተዕለት የሚበላውን ዳቦውም በቀደም አሁን አንድ ዳቦ የለም አዲስ አበባ 12 ብር 12 ብር ሆኗል። 12 ብር አንዷ ዳቦ። አንዱ ጉርሻ ነች እኮ ደግሞ አሉ። በጣም ትንሽ ነች ዳቦዋ እንደ ድሮ እንዳይመስልህ እያለ አንዱ እያሳቀኝ እንዴ ምን ታውቀዋለህ? ድሮ ኮርፖሬሽንን ታውቀዋለህ? ቁጥር 4 ሰይጣን ቤት፣ ቁጥር 5 ቁጥር 1 ሲባል ታውቀዋለህ? ኮርፖሬሽን በደርግ ጊዜ ታውቀዋለህ? ድንጋይ ነው ዳቦ ድንጋይ ነው ታውቀዋለህ? ያውም በ25 ሳንቲም ነው ሱቅ ነው በ25 ሳንቲም ሁለት የምንገዛው 10 ሳንቲም ነው የኮርፖሬሽን 10 ነበር። ያው ይሄን እንግዲህ ታውቀዋለህ? በቃ 10 ሳንቲም እኛ አውርደን ነበር የምንጠቀመው። ያው እኔ ያለውበት ቦታ ቁጥር 5 ነው እያወረድን ነበር እኛ ፕራዮሪቲው ነው የምንወስደው። ከፊት በር ድረስ ነበር የሚመጡት እሱን ለመግዛት። ምን ልልህ ፈልጌ ነው አሁን ያልከው ፕሮብሌም በትክክል እንዲያውም አንዱ ትራንስፖርት ሲይዝ መጣልና ከጎኔ ቆመ። ወይ ይገርማል እኮ አለኝ። ምን ነው ላለው እሱም ተጠቃሚ ነው። ይገርማል ሌሊት አካባቢ ነው ምን ነው አልኩት ስለው ፖሊሱ ሲያስገባ ለምን ታስገባለህ ብሎ ስለተናገሩት ብቻ በዱላ ጨፈጨፋቸዋል። ያለ ወረፋው ነው የሚያስገባው ፖሊሱ ያለ ወረፋው ነው የሚያስገባው። ከዛ በኋላ ለምንድን ነው ታስገባው? እኛ እዚህ ሆነን ኑሯችሁ እዚህ መስርተን ምናምን እኛ እዚህ ተገትረን እኛ አድረን እኛ ተንገላተን ለምንድን ነው ሌላ ሰው መጥቶ ምንም ወረፋ የሌለው ሰው ሲገባልን ዝም በሉ ብሎ መጥቶ በዱላ የመታቸው? ይሄ የሆነው የት ነው? ዓለም ባንክ ዝቅ ብሎ ያለው ነዳጅ ማደያ ላይ እዛ ነው የተከሰተው። አሁንም በቀደም የተከሰተው ዓለም ባንክ ማለት በቃሊቲ ያለው ነው። ምክንያቱም በዚህ ማነው ስሙ አይደለም፣ የአየር ጤናው አይደለም ወርዶ እሱ የአለርቱ ሳይሆን የቃሊቲው ነው ትነግረኛለህ። ወደ ትውልድ ከመድረስ በፊት በቃ እዛ አካባቢ ነው። ሁለቱም ኦፖዚት ሳይድ ናቸው። ትንሽ ከፍ ይላል ያኛው ዝቅ ይላል። ገብተው ታርጋ ሊፈቱ ለምን ትፈቱ ብናላቸው ምናምን ብለው ግብ የያዙት ዝቅ ይላል፣ ያኛው ከፍ ይላል። ግን ኦፖዚት ናቸው ሁለቱም በዛው ሰፈር ላይ የተከሰተው። ስለዚህ የነዳጁ የወረፋው ነገር መኪናው ከተማው ጭር ብሏል። እንደዛ አሉኝ። ከተማ መኪና የለም። እንደዛ ብለዋል። ምንም ነገር ይሄው አዲስ አበባ እያለ ዝም ብሎ ባዶ ምንም ነገር መኪና የሌለው አንዱ ሪከርድ አድርጎ ላከልኝ ከዚህ ከኮተቤ አካባቢ። ኧረ በቃ እኔም እንደው ታገኛለህ ብዬ ነው እንጂ እኔም ላረግልህ እችላለሁ። እኔም አግኝቻለሁ። ኦልሬዲ ታውቀዋለህ። አግኝቻለሁ። ኦልሬዲ ላኩልኝ። ብዙ ይልካሉ። ባዶ ነው አሁን። ትናንት ባዶ ነው። ምንም በቃ ደስ የማይል የተወረረ ከተማ ወይም ደግሞ ፕሮብሌም ላይ ያለች ድባቧ መጥፎ የሆነች ሀገር ከተማ እንደዛ ነው የሚመስለው። ምንም ደስታ የለም። ህዝቡ ሌላ ትልቅ ደግሞ ያለው አሁን የነዳጁ እንዳለ ሆነው የቴዲ አፍሮ በጣም ከፍተኛ ችግር ደርሶብናል፣ ሞባይላቸው አምጡ እያሉ እያዩ ትንሽ ነገር ከተገኘ ፎቶግራፊ እሱ ዘፈን አይተን ማዳመጣችን ከታየ እየተገረፍን እየተዘረፍን ያለ ነው ደግሞ ያሉኛሉ። ይሄንን እውነትነት አለው? በትክክል ይሄ ሁለት ጓደኛሞች ግቢያቸው ውስጥ አጮ ሲዘፍኑ እኔ እከታተላለሁ። በጣም ነው የምከታተለው። አጮ ሲዘፍኑ በር ሰብረው ገብተው ሁለት ልጆች ናቸው። የአንዷ ጓደኛዋ የባለቤቶቹ ልጅ የ12 ዓመት ልጅ ነች። የ12 ክፍል ተማሪ ነች። ስለዚህ ወሰዷቸው። ይህን ስላዘፈኑ ብቻ ግቢያቸው ስላዘፈኑት ብቻ ሰምተው ገንጥለው ገብተው ወሰዷቸው። ከዛ በኋላ ወስደው ምንድነው የለጠፏቸው? በአልሸባብ ተልከው ሳቦታጅ ሲሰሩ ብለው እንዲያውም በአሸባሪነት ፎቶዋን ተለጥፈው ሰውየው እንደተናገሩ ነው መረጃ የደረሰኝ። ልጃቸው በአሸባሪነት ተፈርጃ የ12 ክፍል ተማሪ አልሸባብ በሚለው ስሙን በማታውቀው ምን እንደሆነ በማታውቀው የ12 ክፍል ተማሪ በፎቶ ላይ ተለጥፋ አሸባሪ ከተባሉት
በዚህ ጉዳይ አሸባሪ ተብሎ ከተባሉት ከአልሸባብ ጋር ናቸው ተብሎ ከተፈረጁት አንዷ የ12ኛ ክፍል ተማሪ ሆና አባትየው ሄደው እንዴ በሰማችሁ ቅጧት መቅጣት ከሆነ ምንም በማታውቀውና ምን እንደሆኑ በማታውቀው ግን እንዴት ስሟን በዚህ ጉዳይ ላይ ተለጠፋላችሁ ብለው እንደጠየቋቸውና እንደነገሯቸው ነው ይሄ መልእክት የደረሰኝ። አሁን ደግሞ እንደገና ልክ ስገባ ይሄው ጉዳይ እኔ በገባውበት ግቢ ከፍተው ከፍ አድርገው ሲሰሙ ዝቅ አድርጎ አልኳቸው። ይሄ ነገር ብዬ ይሄንን ነግሬ አሁን before 1 hour ago ነግሬያቸው ዝቅ እንዲያደርጉ ከፍተው ይሰሙት ነበር በነፃነት ረፉ አልኳቸው። እነሱ ግን ለቅስቀሳ እየተጠቀሙበት ነው። በተለይ ኢዜማ እየተጠቀመበት ነው ለቅስቀሳ የራሱን ዘፈን። ይሄ ኢዜማ ምሮጡኝ ለማለት እንዲመረጥ አው እነ ብርሃኑ የቀድሞቹ እነ ብርሃኑ ኢዜማ ራሳቸው ግን የአብይ አሽከር አይደለም እንደ ብርሃኑ አሁን የአብይ ተላላፊ ነው እኮ ነው እንጂ ምን ታፍጎርታችሁ ብሎ ታላፍታሙ እነሱ እየተጠቀሙበት ነው። እነሱ እየተጠቀሙ ሰው ግን መስማት አይችልም። ያውን ያለው ልጅ ትክክል ነው 100%። ማንንም የሚሰማ የለም። በሱ ምክንያት ብዙ ልጆች ታስረዋል በሰማችሁ ተብለው በጣም ብዙ ወጣቶች አሁንም እየታሰሩ ብዙ ወጣቶች እየተፈለጉ እየታደኑ ማለት ነው። የሱ ነገር ስስብልት ነክቷል። የመጨረሻ ነገር ሳይሆን አይቀርም ብዬ አምናለሁ። ነገር ጦዟል ከሯል። እነሱም ደም የላሱ ውሻ ሆነዋል። የሚያደርጉትን የሚሰሩት አይታወቅም፣ የሚሰራቸውን አይታወቅም። ጭራሽ ወደ ባሰው ውንብድናና ሌብነትና ዘረፋና ሰብሮ የመግባት ነገር ውስጥ ገብተዋል። በቃ የመጨረሻው ደረጃ ላስት ኤጅ ላይ ደርሷል። በቃ ህዝቡ አሁን ታዲያ ትናንትና ነው ይሄን ህዝቡ በጣም አሁን ትናንትና ነው ይሄን ቀጥል ይቅርታ እሺ ኢትስ ኦኬ ይሄን ፒክቸር ትላንትና ነው ያነሳሁት። ያው አነሳሴ በሚስለው አንድ ልጅ ከጎኔ ነበር። ሰምበዲን እንደዚህ ሲያረግ አንስተው ወሰዱት። ምን እያረክ ነው ለምን ትቀርጻለህ ብለው ወስደውት እንግዲህ ምን እንዳደረጉት አይታወቅም። ባክተው ምናምን ሲለኝ ግድ የለም አልኩት። እኔ እንደሱ አይደለም የሚሄደው ብዬ እኔ በደንብ አድርጌ ቀዳውኝ። ያ ድራማ ነው ከፍተህ ስታየው ታየዋለህ። ትላንት ነበር ልልክልህ የነበረው አክቹዋሊ አልተመቻቸልኝም ትላንት ማታ ስላልተመቻቸልኝ ያው አሳለፍኩት። ግን ትላንትና የቀዳሁት ነው አይተው ድራማ ይሄን የመሰለ ነው በቃ ነገራቸው። እቺ በሜዳል የሚያሳያት ነው እንጂ እንደበፊቱ ፓሽን ሆኖ ምናምን ሆኖ ይሄ በቦልድሊ ወጥቶ እኛ ምናምን ወይ ደግሞ እንደዚህ ምናምን የሚል አንድም ሰው አታገኝም። የደከሙና የወደቁ አሮጊቶች ወይም ደግሞ ሀውና ለማያውቁ ካሉ ነው በቀር የነሱ ተገራጆች ካሉ ነው በቀር ማንም ህዝብ እንኳን እዛ አለ አንድ የኦሮሚያ ልጅ ሲናገር በኦሮሚያ ክልል እንኳን ብታደርጉ ተብለው እንደተነገሩ ነው ያሏቸው ያስጠነቀቋቸው ኃይሎች አሉ። አንድ ምርጫ ካርድ ብትወስዱ ተብለናል አለ። አሁን እነዚህ ከፊት የሚወጡት ተጠቃሚዎች ናቸው። ሌሎቹም ግን በግድ ነው የሚያስወጧቸው። ኦሮሚያ ክልል ውስጥ the region of ኦሮሚያ በጣም ችግር አለ። ይሄን ሰው አልመርጥም አልመዘገብም ስለተባለ አንዱ እያሳቀኝ ነበር። የሆነ ለጉዳይ ሄድኩና ወረዳ ላይ አለ። ከዛ በኋላ ስንት ቤተሰብ ስንት ነው ሲሉኝ 5 አልኳቸው። ከዛ በኋላ በል 5 ካርድ ወሰዳሉኝ አለ። እንደ ህፃናት እኮ ናቸው እነዚህ ካርድም የሚያስፈልጉ ከ18 ዓመት በታች ናቸው ልጆች። ምን አገባህ አንተ ዝም ብለህ ውሰድ በቃ እኛ የሚደረገው እናደርጋለን ተመዝገበ ብለውኝ እኔም ፈርቼ ተመዝግቤ መጣሁ። የህፃናት ካርድ አይመርጡም ምንም አይሉም። በቃ ማጭበርበሪያ ነው። የኔ ያህል ሰው ተመዝግበዋል ካርድ አውጥተዋል እንዲባል ነው የሚፈልግ ያለው። አዲስ አበባ አንድ ሰው እንኳን ወዶ የሚያወጣ የለም ካርድ ብሎኛል። ማን አሁን ያልከውን ጠንከር አድርጌ ደግሞ ልጨምርልህ። አሁን ካልኩት የመሰላችሁንም አይነት ነገር የተባሉ አሉ። በአንድ ቦታ ላይ የመሰላችሁን የሀሳብ ኬክሮስ እያልኩ እንዲያውም ስል ነበር ከጓደኞች ጋር ትላንት ስቀልድ ነው ከማን ጋር ስቀልድ ነበር። የሀሳብ መስመር ታውቃለህ እያልኩት ነበር። ዛሬ ጠዋት መሰለኝ የሀሳብ መስመር ኬክሮስ እና ኬንትሮስ የሚባል የሀሳብ በቃ በሀሳባችሁ ውስጥ ያለውን አድርጉት ድረስ ተደርሷል። በሀሳብ ውስጥ ያለው ተወሱ። ይሄ እንደው እንትን ነው። በሀሳብ ውስጥ ያለውን ነገር ማድረግ ትችላለህ። ሰንበዲ ብለህ ካሰብክ ስለ ሰንበዲ አንተ ሪፕሬዘንት ታደርጋለህ።
ሌላ ደግሞ አሁን ትልቅ ያለው ምክንያቱም ጊዜ ስለሌለን እኮ ካንተ የተረጋገጠ ነገር ስለምትነግረኝ ብዬ ነው አዲስ አበባ ዙሪያ በጣም ከፍተኛ ፍርሃት ስላለ ደህንነቶቹም ይሁን ምንም ይሁን በአዲስ አበባ ዙሪያ ነው በ100 ኪሎ ሜትር ርቀት ከአዳማ እስከ አዳማ ድረስ ባለ ማለት ነው ዙሪያው በሙሉ እሱ ብቻ ከጠበቃችሁልኝ ሌላ የፈለገ ይሁን ብሎናል ብሎ አንድ ከመከላከያም ነግሮኝ ነበርና በጣም ፍርሃት አለ ብለዋል ሸገር አካባቢ እንዴት ነው አሁን ሰው እንደ ልቡ ይንቀሳቀሳል ወይስ ችግር አለ ጥሩ አሁን ያሉት ኮምፕሊትሊ ተለውጠዋል ማሊያውም ተቀይሯል በፊት እንኳን ለስምም በሚያመች ዘርዘር ከንትናም ከአንተም ከኔም ከንትናም ከሰንበዲም ነበር ሚክስ ነገር ነበር አሁን ግን ዋን ዩኒፎርም ሆኗል አንድ አይነት እሱም ደግሞ የመጣው ከአንድ ሪጅን ነው አንድ ሪጅን የመጡ ናቸው አሁን እንዲያውም ይባስ ብሎ ትላንትና ከትላንት ወዲያ ቢፎር 2 days ትላንትና ይመስለኛል ወይ ምናምን ከሱሉልታ አምጥተዋቸዋል መጥተዋል እሺ ይሄንን የአዲስ አበባን ህዝብ ለማስፈራራትና አለን ለማለት እየገቡ ነው ያሉት ከሱሉልታ እሺ በሲጀመር እዛም ሰላም የለም እዛም እየገቡ እነዛ እንደሚገባ ያበጠሯቸው ያናፈሷቸው ነው የሚወጡት እዛም ሰላም የላቸውም ሲጀመር ግን ቢሆንም እዛ ያሉትን ወደዚህ አምጥቷቸው በአጠቃላይ አሁን እቺ አካባቢ እቺ አዲስ አበባ የምትባለው አካባቢ ህዝቡ እንዳይንቀሳቀስ የወጠሩት ይመስላል ግን አይመስለኝም ከዚህ በኋላ የአዲስ አበባ ህዝብ የሚጠብቀው ነገር አለ እኔ እንደውም እንደኔ ሚያዝያ 30 ይጠብቃል ያስባለሁ እንደውም በቀደም ለታ አንድ ልጅ ራሴ እመራለሁ ሞታለሁ ውጣ ተነስ ተብለናል ተነስ አንሳ ራሴ መሪ ሆኜ ራሴን ሰክፋ ያደርጋለሁ ይሄ እንደሚሆን እርግጠኛ ነኝ ብሎ ራሱን እንደውም አስተዋውቋል ነው ነገሩ በጣም ሄዷል ገኗል ደንድኗል ተቀጣጥሏል አሁን እንደበፊቱ ማላዘንና ማለት ይቻላል ግን ያለው ነገር ግን በምንም ታምር በቃ እያንዳንዳቸው ፊታቸውን ልታየው ትችላለህ ሰንበር ሆኗል በቃ ያበደ ውሻ ደም የላሰች ውሻ በቃ ምንም ነገር ሬስትለስ ሆኗል በቃ ሬስትለስ ያውቀውታል በቃ እነሱ አውቀውታል በቃ ሁሉ ነገር እንትን ነው እና ትላንትናውን የላኩል ፒክቸር እዛ ሜዳ ላይ ሲሰራ ድራማ ነገር ነው ካድሬዎች ሁሉ ነበሩ ደህንነቶች ነበሩ ያን ሁሉ መሀል ገብቼ ነው አንስቼልክ ይለኩልክ ካድሬዎች ነበሩ ታያዋለህ እዛ የት ነው የሆነው የት መሰለ 28 ካዛንቺስ በካባሬ ስትወርድ ሜዳ አልነበር 28 ሜዳ የሚባል አውቀዋለሁ ድሮ ገደራ አባሬ ገደራ አይደለ ከሱ ወደ ታች ስትወርድ 28 በስተቀኝ ያለውን መንገድ ሜዳ ታውቃለህ እኛ የተሟራጨቅንበት ነው ኳስ እዛ ሜዳ ላይ ነው ትላንትና ድራማውን ሲያሰሯቸው የነበሩት የተደረደረውን መኪና ልኬልሃለሁ እንደገና ደግሞ እነሱም ያው ካድሬዎቻቸው ማሪቶቻቸውም ሲጨፍሩ ምናምን በደንብ ነው የላኩልህ እዛው ሜዳ ላይም ለሊት 12 ሰዓት ከምናምን ላይ እርገጥ ሲያስተምሯቸው የዛሬ 9 ወር አለኝ እሱም አለኝ መረጃው ለሊት ተደብቀው ሲያሰሩ አሮጊቶቹን እንደዚህ እግራቸውን ሲያስከፍቷቸው የዛሬ 9 ወር አሉን ለማለት ስለምንድን ነው አለን እኛ ተከታይ ለማለት ነው የሚደግፏቸው ነው ወይስ ምንድነው የሚያደርጉት የሚደግፏቸው እነዚህ አሮጊቶችን እናቶች ምናምን እነዚህ የነሱን ትርፍራፊ ምናምን ሴፍቲ ኔት የሚባለው እነሱን በቃ ሲያሰሯቸው ሲያሮጧቸው ምን ሲሉ ሲያሰቃዩቸው ቆሜ ቀርቻለሁ የዛሬ 9 ወር አካባቢ አለ እጄ ላይ አለ እሱ እዛው ሜዳ ላይ እሱ ትዝ አለኝ እንደውም ትላንት ይሄ እንኳን በቀን ነው ይሄ ወደ 8 ሰዓት 9 ሰዓት አፍተር ምናምን ነው ያኮ በሌሊት ነው ሷያየንም በሚሉት ሰዓት እኔ በዛ ሰዓት ወደ ስራ እየሄድኩ ነበር መነሳት ነበረብኝ ቆሜ ነው ስቀርጾ ነበረው ማለት ሊነጋጋ አካባቢ ግን ብዙም ሰው የለም ይሄ ነው የሆነውና ነገሩ ክሩ ዙረቱ ወይም ደግሞ ዙሩ ጦዟል ከሯል እውነት ለመናገር አዲስ አበባን በታያት በጣም ሰው
ሰው በስጋትና ጥላውን የማያምንበት ሆኖ ነው የሚንቀሳቀሱ። በደመ ነፍስ ነው የሚንቀሳቀሰው። መኪና የለም፣ ሁሉ ነገር ድንጋጤ ነው። የተከበበች ከተማ ነች እውነትም፣ ግን ድባብ ሁሉ የለም። ነገር እስከሚፈነዳ ድረስ በዚሁ ይቀጥላል እንጂ ይሄ ነገር ይተዋል የሚል የለም። በዚህ ላይ ቤንዝሉ ነው፣ በዚህ ላይ የኑሮ ሁኔታ ነው፣ በዚህ ላይ የማሰቃየት ነው። አሮጊት አይሉ፣ ልጅ አይሉ፣ ወጣት አይሉ፣ ሴት አይሉ ያገኘውን እንስሳ አውሬ እንደሚበላ እየበሉ ነው ያሉት። እዚህ ላይ ነው እንግዲህ ነገሩ ያለው ማለት ነው። ይህ በጣም በጣም የሚያሳዝን ነው። ጠንቀቅ በሉ እንጂ ነገሩ ጊዜው የደረሰ መሰለኝ። የደረሰ ሳይሆን አይቀርም። በጣም በዛውም በዙሪያውም በሁሉ ነገር ተጨንቆ ነው ያለው እና አሁን አንድ ልጅ ዛሬ ሲነግረኝ፣ በነገራችን ላይ ይቅርታና ዛሬ ነው የነገረኝ። ታክሲ ውስጥ ዛሬ ነው የነገረኝ። ታክሲ ውስጥ 2 ወጣቶች ተሰቅለው ሞተዋል። ቢኮዝ ኦፍ አትለዋለሁ በቃ ጨለመባቸው። ጭንቀት የሚያደርጉት የሚሰሩት ምን የሚሉ ስለሌለ 2 ወጣቶች እኔ ባለውበት አካባቢ ተሰቅለው ሞተዋል። ታክሲ ውስጥ ቁጭ ብለን እያወራን በጣም የሚያሳዝን ነው። ታክሲ ባስ ውስጥ ጉራጌ ነው፣ ትልቅ ሰው ነው፣ ጉራጌ ነው፣ የጉራጌ ልጅ ነው። ጉራጌ ሲያወራ ከአንድ አሮጊት ጋር ሰምቼው ነው የጉራጌ እንደሆነ ያየሁት። ብዙ ስንግባባ እሱም የሰፈሬ ልጅ ሆኖ በዚሁ ምክንያት የሄደ ነው። በኃይል ልማት፣ በኃይል መፈናቀል፣ ወዶ ዘማች ሳይሆን በግድ የተፈናቀለ ሆኖ የት እንደሄደ ሁሉ ነገረኝ። ግን 2 ልጆች አሁን እኔ ነገ መቼ ነው ብዬ ማላልኩት ግን ዲስ ዊክ 2 ልጆች ተሰቅሎ የሞቱ የሰፈሪ ልጆች አለ። የሄድንበት ሰፈር አለ። 2 ልጆች ተሰቅሎ የሞቱ አለ። ይህ ሁሉ ምንድን ነው ምክንያቱ ምንድን ነው ብዬ ስጠይቀው እንደታወቀው ነው፣ እንደምታውቀው ነው አለ። ምን ያርጉ አለ። ምን ያርጉ አለ። ተስፋቸው ሰማይና ምድር ጨለመችባቸዋል። ሲያዩት በቃ የሚያልፉት ነገር ያለ እንዳልመሰላቸው ግርግዳ ሆነባቸው ሁሉ ነገር። ስለዚህ ያለን እድል ይሄ ነው ብለው ነው የተንጠለጠሉት አለ። አይኔ ያያቸው ናቸዋል። ትልቅ ሰው ነው፣ ተለቅ ያለ ነው። በጣም የሚያሳዝን ነው። ጠንቀቅ እያልክ እንግዲህ በቃ ማነሱ ላክልን አዳዲስ ነገር ሲኖር ለህዝብ ማሳወቅ አለብን። እውነት በጣም እንጂ ትክክል። በጣም ወዳጄ በርታ፣ ይዞህ። እሺ፣ አመሰግናለሁ በጣም። እሺ፣ ሰላም አምሽልን። አሜን። ቴንክ ዩ ቨሪ ማች። ቴንክ ዩ። እንግዲህ አድማጮቻችን ቀጥታ ከአዲስ አበባ ደውሎ ነው የነገረን ምን ያህል ሮሮ ምን ያህል ችግር እንዳለ። ምንም ማብራሪያ አያስፈልገውም፣ ራሳችሁ ሰምታችሁታል። አማርኛ ለማትሰሙም ወደ ሌላ ቋንቋም መተርጎም ስለሚችል ልንተረጉምላችሁ እንችላለን። አድማጮቻችን በጣም የሚያሳዝን ነው። ብቻ እስከዛ ድረስ እንግዲህ ሰላሙን ያምጣልን። ለውጡ እየቀረበ ይመስላል። ሁሉም የተፋው ሰው ነው ያለው 4 ኪሎ ውስጥ። ስለዚህ እያንዳንዳችን ግን ዝም ብሎ በመቆዘም የሚመጣ ነገር የለም። ሰውየው እንዳለን አሁን ደውሎ የነገረንን ራሴ መስዋዕትነት አርአያ አድርጌ እንደ አቡነ ጴጥሮስ አርአያ ሁኜ አልፋለሁ የሚሉም ሳይቀሩ አሉ ብለዋል። እንግዲህ አድማጮቻችን ያው ጠንቀቅ እያላችሁ ራሳችሁም እየጠበቃችሁ፣ ግን ዝም ብላችሁ በመቆዘም ግን የሚመጣ ለውጥ አይኖርም። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።